ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከትርታ 97.6 FM ጋር በመተባበር ዘውትር በዚህ ሰዓት የሚያቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችን አሁን ጀምሯል። የዛሬው ልዩ እንግዳችን ስቲቭ ላየን ይሰኛል። በቅርቡ ቅኝት የተሰኘ የራሱን የሙዚቃ አልበም ይዞ ብቅ ብሏል። በጣም ቆንጆ አልበም ነው። በእኔ በኩል ወድጄዋለሁ። ከዛ በፊት ግን ስቲቭ ላየንን በደንብ ታስታውሱታላችሁ ብዬ የማስበው በአሲና ገናዬ ሙዚቃ አህዶች ፕሮዲውስ ባረጉት እንዲሁም ላላይ ጉማ ከእዝራ ጋር ቆንጆ የተሰኘው ሙዚቃ ደግሞ በደንብ የሚታወቅበት ሙዚቃ ነው። ከዛም በመቀጠል ደግሞ የተለያዩ መድረኮች ላይ በኤምሲ ወይም መድረክ በመምራት ይታወቃል። ግጥምና ዜማ ለበርካታ አርቲስቶች ሰጥቷል። ስቲቭ ላየን እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን ደህና ቆያችሁ። የሁሉ መስራት ይራሱ አሁን ነው ማቀው። እንዴት ነው? ሁሉ ሰላም? ሁሉ ሰላም ዴቫ፣ እንዴት ነህ? እግዚአብሔር ይመስገን። ስቲቭ ላየን ከየት መጣ? እስኪ ትክክለኛ ስምህን አስተዋውቀንና ስቲቭ ላየንን ደግሞ በደንብ ታስተዋውቀናለህ። ሙሉ ስሜ ስጢፋኖስ መስፍን አለሙ ነው። ልጅ እያለሁ ላየን ማን ነበርኩኝ። እንደ ስፓይደርማን፣ ባትማን እንደ ቅጥያ ላየን ማን ይሉኝ ነበር ሰፈር ውስጥ። ያው ቅጥያ ስም ነበረ። ከዛ ሙዚቃ ላይ ስንገባ ላየን ማን የሚለውን ወደ ስቲቭ ላየን አመጣ ነው። ኦኬ፣ በዛ ነው የመጣው። ጓደኞቼ ያወጡልኝ። ጓደኞቼ ነበር ያወጡልህ። ለመድረክ ላይ ያለ ስም ስለሚያስፈልገው ማለት ነው። እንደዚሁ ከመድረክም በፊት ሰፈር ውስጥ ምናምን ላየን ማን ነበር የሚባለው። እንደ ስፓይደርማን እንዳልኩ ማለት ነው። ሁሉም ሰው ያው መለያ እንደ ቅጽል ስም አይነት ነገር ማለት ነው። ከዛ ወደ መድረክ አመጣ ነው ማለት ነው። በጣም ደስ ይላል። ስለ ቆንጆ ሙዚቃ የተወሰነ ነገር እናውራ። የመጀመሪያ ሙዚቃም እንደመሆኑ መጠን ቆንጆ ሙዚቃ እንዴት ነበረ የነበረው ተቀባይነቱ? ግጥምና ዜማውስ ማን ደረሰው? የተወሰነ ነገር በለንና እንግዲህ ወደ ሌሎቹ ጨዋታዎቻችን ዘለቅ እያለን እንገባለን። ስቲቭዬ። እሺ፣ አመሰግናለሁ። ቆንጆን ከአህዶች ጋር ነው የሰራሁት። አይኤምቲ ፕሮዳክሽን እነ በፍርዱ ያፌት፣ አህዱ ደግሞ እነ ማሽላ ቦይስ። ልጅ ነበርን። ሰብሰብ ብለን በጣም ብዙ ኤክስፐሪመንቶች እንሰራ ነበር፣ እንመራመር ነበር። ከምርምሩ አንዱ ቆንጆ ነው እና ተቀባይነቱ ደግሞ ምንም ያልጠበቅኩት ጨርሶ ያልጠበቅኩት ነው። በሄድኩበት ሁሉ በጣም እንደውም ሰሞኑን ፖስቸው ኖስታልጂያ ይሄ ኮንደ 90ስ ነው ማለት 90ስ ላይ ነው ራሱ ገና ኤሌመንተሪ ነው። ኖስታልጂያ በጣም ብዙ ኮሜንቶች ተቀበልኩኝ። በሄድኩበት ሁሉ በጣም የብዙ ሰው ትዝታ ነው ቆንጆ። ሁሉንም አመሰግናለሁ። በጣም ጥሩ ተቀባይነት እንደነበረውም እኔም ማስታውሳለሁ። በሰዓቱም የተለያዩ የቲቪ ስቴሽኖች ላይ በደንብ ይጫወት ነበረ። በጣም ግጥምና ዜማውን አንተ ነበርክ የደረስከው? ከመጀመሪያ ምርምሮቼ አንዱ እሱ። ወደ ሁለተኛ ስራ ወደ ሆነው ከእዝራ ጋር የሰራችሁት ላላይ ጉማ፣ ስለሱ ሙዚቃ ደግሞ አጫውተን በደንብ። ላላይ ጉማ በጣም እንዴት መሰለህ የተጀመሩ ማስታወቂያ ልንሰራ ለአንድ ካምፓኒ፣ ያው ብራንድ አልጠቅስም፣ ለአንድ ካምፓኒ ማስታወቂያ እየሰራ ነበርና አልሆነም፣ አጋጣሚ አልተቀበሉትም እና ያንን ማስታወቂያውን ወደ ዘፈን እንቀይረዋል ከማሽላ ወይ ጋር ማለት ነው። ከዛ ወደ ሀገር ጀግንነት እኔ ደግሞ ሞር ስለ ኢትዮጵያ ማቀንቀን ይመቸኛል፣ ስለ ኢትዮጵያ መስፈን ይመቸኛል እና ኢዚን እስቲ እናወድስ እስቲ ስለ ጀግንነታችን ብለን የተወሰኑ ነገሮች ጻፍን። ከዛ ከማሽላ ወይ ጋር ነው የሰራነው። ከዛ ዴቭ አህዶች ይባላሉ። በጣም ያንግ ጀግና ፕሮዲዩሰሮች ናቸው። አሁንም አብረን እንሰራለን። ከዛ ከለቀቅነው በኋላ የሚገርም ሪቮሉሽን ያስኬዱ በእኛ ላይ ራሱ አዘ ካሪየር ሙዚቃችን ላይ በጣም ትልቅ ለውጥ ነው ያመጣው ላላይ ጉማ። ሙዚቃውም በጣም ብዙ ተቀባይነቶችን አግኝቷል። አድዋም በደረሰ ሰዓት ብዙ ጊዜ ቲቪ ስቴሽኖች ላይ የሚጋበዝ ሙዚቃ ነው እና ለስቲቭ ላየን አድዋ ምን አይነት ስሜት አለው? አድዋ ለኔ አሁን ነጭ ጥቁር ብሎ እንደሚለየው አለ አይደል? ጀግና ፈሪ፣ የተገዛ ያልተገዛ ብሎ እንደሚለየው ለኔ መለያ ነው አድዋ። እንዳልተገዛው ጀግና አያቶች እንዳሉኝ፣ ጀግና ቅድመ አያቶች እንዳሉኝ በሁሉንም ሴቶቹንም ወንዶቹንም ገበሬውንም ሁሉንም ነው ያው ግጥሙ ላይ ኦሬዲ ጠቅሰናል የምንችለውን ነገር። በእናቱም በአባቱም አርባኛ የሚለው እናቴንም አባቴንም ገባ ኢትዮጵያዊ ስንሆን አሁን የጀግንነት ቀን ነው የምናከብረው እንጂ ይሄ ከባርነት የተላቀቅንበትን ቀን አናከብርም አይደል? ያ የጀግንነታችን ምልክት ነው አድዋ እና ለኔም አድዋ ማለት እንደ ቀለሜ
ወይ እንደ ማንነቴ አንድ ምልክቴ ነው ማለት ነው። ዴቭ ማሽላዌ ሴቶቹን ብንጨምር ሴት ጀግኖች የጭቆ ሚዞ ኳላ ያሉትን ገባ የስንቅ ይዘው የሚያቀብሉት አሉ አይደል ከፊትም ሆኖ ነጣይቱን ምናምን የሚመሩትን ስም ሳንጠቅስ ግን ሁሉንም እኩል አድርገን ማወደስ ነው የነበረና እቅድ። ሙዚቃውም ያው እንደዛ ነው የተሰራው። ቪዲዮ ክሊፑንም አይቼዋለሁ። በጣም ነው የሚያምረው። ያው እንግዲህ አድዋን በቪዲዮ ክሊፕ መግለጽ ትንሽ ከበድ ይላልና እናንተም በቻላችሁት መጠን ስቱዲዮ ውስጥ ቆንጆ የዛ አይነት ድባብ እንዲኖረውና መልእክቱም በቆንጆ እንዲተላለፍ አድርጋችሁ ነው የሰራችሁትና እስቲ ለአድማጮች ላላይ ጉማን ራስ ጋብዝልንና በዛው ሙዚቃውን ከስር እናስኬደዋለን። በእናቱም ባባቱም አርበኛ ጀግና የወለደው ቀበኛ ቀዳሚ ስሙ ገናና ሁሌም ጥንትም ያጎበዝ ጀግና ላላይ ጉማን ተጋበዙልኝ። የጀግንነታችን ምልክት ነው። ተመልሰን መተናል። ዳዊት ፖድካስት ከትርታ 97.6 FM ጋር በመሆን የሚያቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችን እየተከታተላችሁ ትገኛላችሁ። ስቲቭ ላይን እዚህ ይገኛል። ላላይ ጉማን አድምጠን ተመለስን። ላላይ ጉማ ምን ያህል ጊዜ ሆነው ከተሰራ? ላላይ ጉማ ኦልሞስት 7 ሪከርድ ካረግነው 7 አመት ምናምን ያልፋል። 7 አመት ኦዲዮ ከወጣ ኦፊሻል ማለት ነው። ኦዲዮ ከወጣ ወደ 7 አመት ይሆናል። አሃዱ ቻናል ላይ ነው መጀመሪያ የለቀቀው የግሩፕ ቻናሉ ላይ። ከዛ ቪዲዮ ደግሞ አይ ቲንክ 4 አመት 3 አመት ይሆናል። 3 አመት 4 አመት ይሆናል ቪዲዮ ከወጣ። አድዋ ፊሊንግ ላይ ስላለን ወቅቱም ያድዋ ስለሆነ በቃ ግጥም ያለች ሙዚቃ ነችና በጣም አሪፍ ሙዚቃ ነው። ስቲቭ እንደዚህ አይነት ሙዚቃም ስለሰራልን ከልብ እናመሰግናለን። ምክንያቱም ሀገረኛ ነክ ነገር በየአልበሞቻችን ያስፈልጉናል። እንደውም በፊት አልበም ስሰራ እንደ ግዴታም ጭምር ይመስለኛል ሙዚቀኞች በነጥላሁን ጊዜ የሀገር ፍቅር ያለው ሙዚቃዎች ይከቱ ነበርና አሁን ላይም ደግሞ እንደዛ አይነት ነገሮች አሉ። አብዛኞቹን አልበም ቼክ ብታረግ ሀገር ነክ ነገሮች አሉ እና ጥሩ ነው፣ ያስፈልጋል እንደዚህ አይነት ነገሮች እና አንተም አልበም ላይ ደግሞ በደንብ ጠለቅ ብለን እንገባባቸዋለን። እንደዚህ አይነት ነገሮች በጣም ብዙ አይቻለሁ፣ አሪፍ ናቸው። ወደ አሲና ገናዬ ሙዚቃ እንምጣና አሲና ገናዬ ሙዚቃ ሁሌም ነው በቃ ቲቪ ስቴሽኖች ላይ ያሉትና ያንተ ሙዚቆች የሬዲዮ ጣቢያ ላይ ቲቪ ጣቢያ ላይ በመሰዋት ግንባር ቀደም ናቸውና ምንድነው ምክንያታቸው? እሺ እግዚአብሔር ይመስገን። ያው በፊት እንለፋ ነበር በጣም ስለስኪ ስንጀምር ሙዚቃውን ለምሳሌ 100 ሲዲ ፕሪንት አድርገን ሬዲዮ ስቴሽኖች ዲጂዎች እየዞርኩ አድላለሁ ሰጡ ነበር። ከማደሉም ፕሮሞት ከማረጉም ሌላ ደግሞ ይሄ ሶሻል ሚዲያ ኢንፍሉዌንሰር የሆኑ ሰዎችን ሄጄ እንዲሰሩበት ምናምን ድሮ ነው በፌስቡክ ዘመን በኢንስታ ዘመን ከቲክቶክ በፊት ማለት ነው እና ፑሽ እናደርገዋለን። እሱ ብቻ ሳይሆን ደግሞ ያው ግጥሞቹም ለፍተን ነው የምንሰራቸው፣ ሙዚቃውንም ለፍተን ነው የምንሰራው። ገና ሲደርስ ኢትዮጵያ ውስጥ ያለው አከባበር እንዴት ነው የሚለው በተለይ ገጠር ውስጥ ይሄ መቀነት ያረገች እናት ጠዋት ላይ ጉድ ጉድ የሚል አባት። እኔ ከተማ ልጅ ነኝ፣ ከተማ ነው ያደግኩት፣ ግን ያው በተለያየ ነገሮች ገጠሩን እናየዋለን አይደል እና ያንን ነገር ማንጸባረቅ ፈለግን። ግሩፓችንም በሰዓቱ በጣም ለየት ይላል። ፓወር ነበረው፣ ኢነርጂ ነበረው ግሩፕ ነበር። በጣም ብዙ ራፐሮች፣ ሙዚሺያኖች፣ ካሜራማኖች ምናምን ጋዘር አድርገን በጣም ብዙ ስራ እየሰራን ነበር እና እስቲ እንሞክረዋል። ዴቭ ነው እንደው ማሽላዌ እስቲ እንደዚህ እንሞክር ምናምን ነገር አለ። ቢቱንም ገባና ምናምን ቢቱን መጀመሪያ ተሰራ። ከዛ የመጀመሪያው ፓርቲ ነው አይደል እሷን ተቀደውና በሱ ነው እንደውም እነ ኩኪን እነ ኢዚን በፍርዱን አነቃክተን እንዲገቡ ያደረግ ነው ማለት ነው። ቪዲዮ ክሊፑም እስካሁን ድረስ በቃ ሁሌ ነው የሚከፈተው ሚዲያ ላይና በጣም ደስ ይላል። ሬዲዮ ለሚያዳምጡ ስቲቭ ላይን ማን ነው የሚለውን ነገር በደንብ ለማሰማት ያው ዩቲዩብ ላይ በእርግጥ ይሄ ፕሮግራማችን ተቀርጾ ይቀመጣል። ከዛ በዘለለ ግን ሬዲዮ ለሚያዳምጡ ያንተን ፓርት እንደው በተወሰነ መልኩ ብታስታውሳቸውና ስቲቭ ላይንን በደንብ እንዲያስታውሱት ብናረግ ደስ ይለኛል። እሺ የገናው ላይ አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም አያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ መሶባቸው ከሸረፋው ሙላት ሆ ከስንዴው ክምሩ ሆ መቼም ላይ ጎላቸው ሆ ሙሉ ነው መንደሩ ሆ እንዴ በጣም አሪፍ በጣም ነው ደስ የሚለው። በእርግጠኝነት ስቲቭ ላይንን አውቃችሁታል ብዬ ተስፋ አደርጋለሁ። እንግዲህ በደንብ እየተጨዋወትን እንመጣለን። በጣም አሪፍ ስራ ነው አሲና ገናዬ።
ስለ ኤምሲው ደግሞ እናንሳ። ያው ወደ አልበም ለመግባት እየተንደረደርን ያለ ነው እንግዲህ መድረክ የተለያዩ መድረኮች ላይ ደስ በሚል አይነት ሁኔታ ኤምሲው ታረጋለና እስቲ ስለሱ የተወሰነ ነገር አጫውተን። መቼ ነው የጀመርከው? እስከ መቼ ኤምሲው ቆየ? ከዚህስ በኋላስ ኤምሲ ማድረግህን ትቀጥላለህ ወይ? ያው ኤምሲ መድረክ መሪነት ልጅ እያለሁ ትምህርት ቤት ውስጥ ምናምን ፓርቲ ላይ እንደዚህ ባይ ዲፎልት ነው የጀመርኩት። ኤምሲ ልሁን ብዬ ሳይሆን ዲጄ ልሁን ብዬ ሳይሆን ዲጄ ነኝ፣ ማይክሮፎን ይዛለሁ። እቺ ሰርጎችም አለ በጣም ብዙ ሰርጎች ሰርቻለሁ። በዚህ አጋጣሚው ሊያስታውሱ የሚችሉ ሰዎች አሉ። ማይክሮፎን ያስኩት መጀመሪያ ትምህርት ቤት ነው ኤምሲ ሆንኩት ማለት ነው። ኤምሲ ማለት ያው ማይክሮፎን ኮንትሮለር አለ። ማይክ መጀመሪያ መቆጣጠር የጀመርኩት ትምህርት ቤት ነው። እንደውም እንጣላ ነበር ማይክ ለመያዝ ከአንዳንድ ጓደኞች ጋር። ያው የሚፈሩ አሉ፣ ብዙዎቹ ይፈራሉ። እኛ ግን እንደውም ለመያዝ በጣም እንፎካከራለን። ማይኩን ያስኩኝ፣ ከዛ እንመራመራለን። ሰርጎች ጀመርን እያልን ወደ ክለቦች ገባን። ኢቨንቶች በጣም ብዙ ኦልሞስት ሁሉም የአዲስ አበባ ክለቦች ላይ ሰርቻለሁ። በጣም ብዙ ሰው እንደውም ኤምሲ ብቻ ኤምሲውን ስቲፍ ብቻ የሚያውቁት አሉ። ምንም ዘፈንም እንዳለኝ ምንም ከዛ ሙዚቀኛውን ብቻ ስቲፍ የሚያውቁት አሉ። በዚህ አጋጣሚ እኔ ነኝ ለሁላችሁ። እንደውም በጣም አብዝቼ ወገቤን ታምሜ ወደ ዲስክ አካባቢ ምናምን ሆስፒታል ትንሽ ተኝቼ ነበር ከማብዛት ስራ። በዚሁ ስራ ማለት ነው ኤምሲነት። በነገራችን ላይ ኤምሲ ከተማው ላይ ያሉ ኤምሲዎች እንደ ቀልድ መታየት ያለበት ስራ አይደለም። እኔ አሁን 5 አመት ሆኖኛል ብያለሁ በስርዓት። አሁን ኤምሲ ስቲፍ ተብሎ ያው ስቲፍ ላይ ነው፣ ግን እንደ ኤምሲ 5 አመት ድፍን ሰርቻለሁ። አሪፍ ነው። አልበሜ እንድጨርስ አድርጎኛል። ማታ ላይ በጣም ብዙ ሰዎች ትተዋወቃለህ። ከመድረክ ጀርባ ብዙ ነገሮች አሉ። ኮንሰርቶችም ትላልቅ ኢቨንቶች ላይም ከሙዚቃው ባሻገር የታዳሚውን ስሜት እየሰማ በታዳሚው ስሜትና ከዲጆ ጋር ያለውን ግንኙነት የሚያስማማ የሚያዋድድ አይደለም። እንደዛ ነው እና ትልቅ ኃላፊነት ነው ራሱ መድረክ መምራት ማለት። በጣም አሪፍ ነው። በጣም አሪፍ ስራ ነው ኤምሲነት። ያው ዞ ማይክሮፎን ላይ ነው፣ አርቲስት ነው። ውጭ ሀገር ኤምሲ ማለት ራፐሮችን የሚያስገባ ራፐሮችን የሚያስወጣ ብቻ ሳይሆን እሱ ራሱ ፍሪስታይል የሚያደርግ ውጪም ሄደን ባሉት ክፍተቶች ላይ ራሱ ፍሪስታይል እዛው ጋር ያደርጋል። እንደውም ሞር ከራፐሮች ወይ ከአርቲስት ይልቅ ኤምሲ ሞር አርቲስት ነው። ላይክ ውጭ ሀገር ማለት ነው እንደ አንድ የተለየ ዘርፍ ሳይሆን አርቲስትም ኤምሲም ከሆነ አንድ ሰው እንደውም ሞር የተሻለ ነው ማለት ነው። ታማኝ በየነ ማለት ነው። ኤግዛክትሊ ታማኝ በየነ ማለት ነው። በቃ ሮል ሞዴላችን ከልጅነታችን ስንው ያደገው ታማኝ በየነ እንግዲህ በፊት ላይም አርቲስቶች ከመጀመራቸው በፊት እነ ክቡር ዶክተር አርቲስት ጥላሁን ገሰሰ ነፍሳቸውን ይማረውና ከመጀመራቸው በፊት እሱ መጀመሪያ መጥቶ መድረክ ላይ የሰውን ስሜት እየሰማ ሙዚቃ እየተጫወተ እያነቃቃ አይነት ነገርና እሱ ራሱ አንድ ራሱን የቻለ ታለንት ነው። በጣም በቃ ደስ የሚል ቫይቭ አለው። በጣም ኤምሲነት ያው ሊከበር ይገባል ልፈልጌ ነው በዚሁ አጋጣሚ። ኢትዮጵያ ውስጥ ያው እየተከበረ ነው። በኤምሲነት ብቻ የሚተዳደሩ እኛ እንደውም እኔ አሁን የዛሬ 6 አመት 5 አመት ስጀምር በጣም የሚቆጠሩ ኤምሲዎች ነው የነበሩት እና ከዛ ብዙ ክለብ እዚህና እዚህ አፍተር አወር የሚባል ነገር አለው። ሌሊት ላይ የሚሰሩ ክለቦች ማታ የምትሰራው አለ እና ሁለቱም ጋር 3 ቦታ ምናምን እየሰራው እንደውም ታምሜ ነበር። ከብዙ ከመቆም ስቴጅ ላይ ብዙ ከማብዛት በአንድ ምሽት የተለያዩ ቦታዎች ላይ ትሰራለህ። 2-3 ቦታ በአንድ ምሽት ብቻ። በአንድ ምሽት 3 ቦታ። ለምሳሌ የቀን ኢቨንት አለ አሁን 12 ሰዓት 10 ሰዓት የሚጀምር እሷን ኢቨንት ስትጨርስ 6 ሰዓት ላይ ሌላ ስራ አለ። ከዛ 10 ሰዓት ላይ ለሊት 10 ሰዓት ላይ እንደገና ሌላ ቦታ እንሰራለን። አሁን ግን ለጊዜው ከአቅሜ በላይ ስለሆነ ብዙ ልጆችም አፍርተናል። ኤምሲነት በኤምሲነት ብቻ በጣም ፈታ ብሎ የሚተዳደሩ ብዙ ኤምሲዎች አሉ ከተማው ላይ። የተከበረ ስራው ነው። አሪፍ ነው በጣም መድረክ መምራት ማለት ለፕሮግራሙ ድምቀት መሆን ጭምር ነው። ከዚህ በፊት እንደውም ሶል ሮሚዮ እንግዳይ ነበርና ስለ ኤምሲነትም አጫውቶኝ ነበርና እውነት ለመናገር ሶል ሮሚዮ አለ ሲባልም እሱን ለማየት ብቻ የሚሄዱም በጣም ብዙ የፕሮግራም ታዳሚዎች አሉና እዚህ ጋም አንተንም ጨምሮ ሌሎችንም አሉ ሲባሉ እናንተ ስላላችሁ ብቻ የሚመጡ ተከታዮች አሉ፣ የእናንተ አድናቂዎች አሉና ያ ነገር አሪፍ ነው፣ ይበል የሚያሰኝ ነው። ማንም ሰው የራሱን የሆነ ስራ ሲሰራ
ቀላል ሊመስል ይችላል፣ ግን የስራ ቀላል የለውም። ሁሉም ላይ ከበድ የሚል ቻሌንጆች አሉት ለማለት ያክል ነው። ለስካትናቲ ስራና ኩሩ የተሰኘውን ለማህሌት ወንድሙ አምባሰል የኛ ግሩፖች ደግሞ ከአበጋዝ ጋርና ከሙኒት ጋር በመሆን የሰራችኋቸው በጣም ብዙ ስራዎች አሉ። ከዛም በተረፈ ደግሞ ለሚክ ዋን ለሱም የሰራው ስራ ለገና ያልወጣና ለብዙ ሰዎች ግጥምና ዜማ ትሰራለ። እስቲ ስለነዛ ነገሮች አጫውተኝ። እንዴት መጣ በደንብ ይሄንን የመስራት አቅሙ ጉልበቱ? እንዴትስ ደግሞ እያዳበርከው መጣ? ምክንያቱም ብዙ ጊዜ ለራስ ነው የሚሰራው፣ ከዛ በኋላ ነው ደግሞ ለሌላ ሰው የምትሰጠው። ያው አንተ ቀደም ብለህ ሙዚቃ ውስጥም ስላለህበት በማለት ነው እንጂ ያው ቀድሞም ከራሳቸውም በፊት ለሌሎችም የሚሰጡ አሉ። እንዴት ነበረ? ግጥም ድሮ ዝም ብዬ በወረቀትም በብጥስጣሹም ምናምን ከልጅነታችን እንጽፋለን እና እንደውም በስርዓት ካሁን በኋላ ብዬ ደብተሮች ገዝቼ ቲኔጀር እያለሁ ነውና ይሄ በጣም ብዙ ነገር ስትጽፍ አንዳንዴ ለራስህ ማይሆናል። የሴት ራሱ ለምሳሌ ወንድ ሆነ እንደ አለምጻይ ወዳጆ ጀመረች የሚለው የፀሐይ ሙዚቃ አለ አይደል? አለምጻይ ወዳጆ ሴት ነች፣ ግን ለወንድ ነው የጻፈችው፣ ስለ ሴት ማለት ነው። ገብቷል? ስለምታውቀው እሷ እና ሶንግ ራይተር መሆን በጣም የሚያስደስት እንትን ነው። እና ለመጀመሪያ ጊዜ የጀመርኩት ስቱዲዮ ውስጥ ከማስተካከል ነው። የአንዳንድ ሰዎችን ግጥም ሬስትም ትሰጠዋለህ። ትንሽ ሙዚቃም ሞክራለሁ፣ ጊታር ኪቦርድ ምናምን ተምሬያለሁ። እና እዚህ ጋር ይሄ ኪው እንደዚህ ስለሆነ እንደዚህ በማስተካከል ጀመርኩት ማለት ነው። ከዛ ከስካትናቲ ጋር አሁን ያነሳው ከስካትናቲ ጋር ስራ የተሰኘው ሙዚቃ ምን ያህል ፐርሰንት ግጥሙ ያንተ ነው? ስራ የሚለው ሙዚቃ ብዙ ያስተካከልኩለት ነው። ታናሽ ወንድሜ ነው። እዛም ግሩፑም ላይ አብረን ነው የምንሰራው። አልበሙ ላይ ራሱ አልበም አልወጣም እንጂ አልበሙ ላይ ራሱ ብዙ ግጥሞች ጽፌለታለሁ። ለነ በፍርዱም ኩኪ አሁን የገናው ላይ ራሱ ያሉት የኔ ግጥሞች ናቸው በአብዛኛው። ማህሌት ወንድሙ መላ ሪከርድ እየሰራን መጣች። እዛው ጋር ዝም ብለን አንድ ለምን አንሞክርም? ኦሬዲ እዛም እየጻፍኩ ለነ ይምራጋ ምናምን ሚክስ ማድረግ ማስተካከል ማለት ነው። ከዛ ሙሉንም ከሆነ ሙሉ ጽፋለሁ። ለማሂ አምባሰል የሚል ሙዚቃ በጣም ጎበዝ ነች፣ ድምጿ ደስ ይላል ምናምን ብዙም አልፈጀብንም። የሆነ ውስጥ ነው የምታስበው ስገልጽልህ። ሶንግ ራይተር ማለት ጨፍነ የእሷን ድምጽ በውስጥ ማሰብ ማለት ነው። ከዛ በእሷ ልክ እንደ ልብስ እንደ ሱፍ ሰፊ ማለት ነው። የኛዎች ላይ ሶስት ሙዚቃዎች ምናምን ሰርተናል። የተለያየ ገጣሚዎች ጋር ነው የሚሰሩት። በጣም ቢግ ነው። ተከታታይ ድራማው ላይ መሀል ላይ የሚሰማቸው ሙዚቃዎች ማለት ናቸው። እነሱ ራሱ በጣም ፕሮፌሽናል አሰራር ነው የሚሰሩት። እና አይዳ ሙኒት ሲከፍሉም አሪፍ ነው፣ ሲሰሩም አሪፍ ነው። አሁን ለምለም ሪታ ያው አሁንም ለየብቻ ሆኖ በደንብ አሪፍ እየሰሩ ነው። ቆንጆ እየሰሩ ነው። በእነሱ ሰዓት ነበር ካንተ ለምለም እነሱ በነበሩበት ሰዓት የመጀመሪያዎቹ ዘቢባ እዛ ላይ ነበረ። ዘቢባም የመጀመሪያዎቹ የኛዎች ላይ በጣም ሰርተናል። መልካም። ስለዚህ እዛ ላይ የነበሩት ሙዚቃዎች አሁን ማስታወስ ቢከብድም ብዙ የተሰራ ስላለ ፕሮግራሙ ላይ 130 ዘፈን ምናምን ያለው ብዙ ገጣሚዎች ተሳትፈዋል። እኔም አንድ ትንሹ ልጁ ገጣሚ ነበርኩኝ። ትልልቅና አለማየሁ ታውቀዋለህ? አለማየሁ ደመቀ፣ አሌክሶ አለማየሁ ደመቀ በጣም ብዙዎቹ ነው የሰራው እሱ ነው። ስለዚህ አንተ በድምጽም ገብታል ወይስ ግጥም ላይ ብቻ ነው? ግጥምና ዜማ። እንደውም በግጥምና ዜማ የረካሁት ለመጀመሪያ ጊዜ ከነሱ ጋር አንተ ምንም ሳዘፍ ነው ለሰው ሰጥተህ አበጋዝ ስቱዲዮ ውስጥ እየሰራ ነው ሲገቡት እየተቀዱት ምናምን። እንደውም አበጋዝም አደነቀን የሆነ ሰዓት እንዴት ነው እዚህ ጋር ፕሮግሬሽኑ እንዲከፍ ዝቅ ያረከው ምናምን ሲለኝ በቃ ደንዝዞ ይሞቆኝ በጣም በቃ አበጋዝም በጣም እግዚአብሔር ያክብረው በጣም ነው ፑሽ የሚያረገን በሰዓቱ። የኛ ፕሮጀክትም እና አይዳ በጣም ጥሩ ጊዜ ነው ያሳለፈው። ከነ ሪታም ጋር ከነ ለምለም ጋር ጥሩ ጊዜ ነው ያሳለፈው። መልካም። እንግዲህ አሁን ወደ አልበም ደርሰናል። ቅኝት የተሰኘ ቆንጆ አልበም በቅርቡ ለአድማጮች ያደረሰ ነበረ። 10 ትራኮችን የያዘ በውስጡ የተለያዩ አይነት ትራኮች አሉ። ከዛ ውስጥ ግን የተወሰነውን መርጬ እንድናወራባቸው አሰብኩና በጣም ከወደድኩት ከአራዳ
እንጀምርና ከብሩክታዊት ጋር የተጫወታችሁትን አብዛኛዎቹን ግጥምና ዜማ አንተን የሰራቸው በቅንብር ደግሞ ሃይፐር ዜማ አለ፣ ቶምቢት አለ፣ ቀጭን ጠጅ አለ። ልክ እና እሺ ስለ አራዳ አጫውተን ወደ ሌሎቹም እንዘልቃለን። አራዳን ያው እንደ አዲስ አበባ ልጅነታችን እርድና ማለት ምን ማለት ነው የሚለው ነገር ሁሌ የሚሾካሾክ ነገር አይደል? አንዳንድ ሰው እንደውም ዝም ብሎ መግለጫ ይሰጣል። አራዳ እንደዚህ ነው፣ አራዳ እንደዚህ ነው ምናምን። እና የኔ ሪሰርች ላይ አራዳ ማለት እዛው ግጥሙ ላይ ይላል፣ አራዳ ማለት መተሳሰብ፣ አብሮ መኖር፣ ከሁሉ ፍቅር ነው። ጊዜ ሸጦት ገንዘብ ገዝቶት ቀን የማይለውጠው። ገብቷል? ጊዜ ሊሸጠው ይችላል አንድ ሰው። አሁን ጊዜ ጌታ የሚባል ነገር አለ። ጊዜ ካልሸጠ ማንነትን ይዘ ከጠበቅ ገንዘብ ካልገዛ ለምሳሌ ገንዘብ ገዝቶት ጸባዩን ቀይሮ ማንነቱን ቀይሮ የሚኖር ሰው አለ ሳይፈልግ ማለት ነው። እና እርድና ማለት በቃ ጊዜም ሳይሸጥህ ገንዘብም ሳይገዛ ራስህን ጠብቀ ከሰዎች ጋር ተከባብረ መኖር ማለት ነው። እና ያው አራዳ ፒያሳ የምትባለው አለች አይደል? ያደግንባት ነች። ልጅነታችን ያሳለፍንባት ቦታ ነች። እሱን ነው ኖስታልጂያ ያለፈውን ታሪክ ፒያሳንም መርካቶንም ልደታንም ከየሰፈሩ ላይ ለሰው አሳቢ ቸሮች ሰዎች አሉ። እነሱን አራዶች ነው ያነሳውት። አዲስ አበባ ብቻ ተወልዶ ያደገ ነው አራዳ አይደለም። እርድና እንዳልኩ ነው እኮ ለሰው ማሰብ ከቻልክ አራዳ ማለት መተሳሰብ፣ አብሮ መኖር፣ ከሁሉ ፍቅር ነው። ጊዜ ሸጦት ገንዘብ ገዝቶት ቀን የማይለውጠው ይላል። እና ከተሳሰበ አንድ ሰው ለሰው ካሰበ አንዳንዴም ሰው መቅደም አለበት ብሎ ካሰበ ገብቷል። የመቄዶንያው ቢኒያማ ሰው ለመርዳት ሰው መሆን በቂ ነው የሚለው አይደል? እንጂ አዲስ አበባ ልጅሙን የክፍለ ሀገርም ልጅሙን የትም ተወለድ ለሰው አዛኝ ከሆንክ ለሰው አስቀዳሚ መሆን ከቻል እርድና ማለት ያ ከራስ መትረፍ እንደማለት ነው። ከራስ መትረፍ። ቴንክ ዩ በጣም አሪፍ ገመቹ። ከኩል ስሮይ ጋር በጣም በጥሩ ዜማ እና ግጥም የተጣመራችሁበት ሙዚቃ ነው። እባክህን ስለ ገመቹን እዛው እንደ ኤምሲነቱን አወራን አይደል? የሰውን ሪያክሽን ታያለ። አማፒያኖ የሚባለውን አዲስ ጀነር አለ። አማፒያኖ ላይ በጣም ኢንተራክት እናደርጋለን ከሰው ጋር ማለት ነውና ሃይፐር ጋር ሄድኩኝ ከመላ ሪከርዶች ጋር አልበሜ ፕሮዲዩስ አድርገውልኝ እየሰራን ነበር በወቅቱ። እና ሃይፐር ጋር አወራንበት በጣም እና ስለ ደስታ በአማፒያኖ እንዴት ልንገልጸው እንችላለን የሚለውን ነገር ከኩል ሱሬም መጣ። በጣም ጎበዝ ኦሮሚኛ ሙዚቀኛ ነው ኩል ሱሬ። አልበምም አለው። እና ገመቹ ማለት ደስታ፣ ገመቹ ማለት ሃፒነስ እና ገመቹ ማለት ሰው ሰርቶ ሲያልፍለት ላይክ ስኬቱ ላይ ደስታው ላይ ሲደርስ የሚከፍተው አይነት ሙዚቃ ነው። ገብቷል? ጥረትህን አይተህ ለምሳሌ መክፈት የፈለከው ጸጉር ቤት ሊሆን ይችላል፣ ሬስቶራንት ሊሆን ይችላል፣ እንደሰው ህንጻም የገነባም ሊሆን ይችላል። ያ ያሰበውን ነገር ገብቷል። እልሁ ተምሬ መመረቅ ነው የምፈልገው ወይም ደግሞ ማግባት ነው የምፈልገው መውለድ ነው የምፈልገው ይላል አይደል? የሰው ልጅ ህልምን ስታሳካ ገመቹ ከፈ በስቲቭ ላይን ገመቹ እኔም ገመቹ ብያለሁ። በጣም አሪፍ። ወደ ቅን ሙዚቃ እንምጣሲ። ካስማሰ አለ ተወዳጁ ካስማሰ የራሱ የሆነ ያዘዘም ስታይል ያለው ሰው ነውና እዚህ ጋም ደግሞ ስቲቭ ድምጹ ላይክ እንደዚህ ጎርነን ብሎ በጣም የሚያምርና እንዴት ተጣመራችሁ? እንዴት ተገናኛችሁ? እንዴት ሙዚቃ ሊሰራ ቻለ? እንትኑም ታሪኩ ራሱ ይገርማል። ታውቃለህ በጸብ ነው የጀመርነው። አረ እሺ ነገርና በጸብ ስለ ምን ቅን ላይ እኔ ዲስ ያርኩ ላይክ ቅን መሆን እንደሌለብን አርጌ ምዘፍን መሰለውና ስቲል ስማው ምናን አለ ስቱዲዮ መጥቶ ነው። ቀጭን ጠጅ ጋር ቅርብ ወዳጅ ናቸው። ከኔም ጋር ወዳጅ ሆነናል። በጣም ወንድሜ ነው። መልካም ሰው ካስማሰ ሙዚቃዎቹ ላይ ስታየው ማለት ነው ይነግራል ኦሬዲ ሙዚቃዎቹና ስለ ቅንነት አነሳውለት። ቅን ማለትን ማለት ነው በጥርሱ ፈገግ ግን ስትዞር ቋንጃ ነካሽ እንዳትራመድ የምትል ፓርት አለችውና ለምን ይሄ ይነሳል ምናምን አለኝ። መጀመሪያ ቅን ከመሆን በፊት እነዛን ቅን የምትሆንበት ምክንያቶች ማወቅ አለብህ። ገብቷል? ዝም ብለህ ባይ ዲፎልት ህይወት ላይ መኖር የለብህም። ስትራመድ የሚደብራቸው ሰዎች አሉ፣ ስትሄድ ወደፊት በጣም ደስ የሚላቸው ሰዎች አሉ። ሁለቱን አበጥረ መለየት አለብህ። ገብቷል?
ልክ ስታበጥራቸው ነው ቅንነትን የሚገባህ ማለት ነው። እና ያንን ሳስረዳው በጣም ተመቸው ምናምን ልግባበታለኝ። ሌላም ስራዎች አሁን እየሰራ ነው ከካስማስ ጋር በጸብ ነው የጀመርነው ብያለሁ። ከዛ አስረዳውት ቅንነት ማለት ምን እንደሆነ እሱም ያው አቅም ሳይሆን የኔን ታርጌት ነው ያስረዳው። ትንሽ በተንተና በስቲቭ ላዮን አመለካከት ግጥም የሱን ፓርት እሱ ነው የጻፈው። ራሱ ነው መጣዋለኝ። ጫር 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 አርጎ ቆንጆ አርጎ አልፈጀበትም። 40 ደቂቃ ምናምን አልፈጀበትም። ወዲያው ገባው አመሸንበት። በጣም አሪፍ ውጤቱም ያው እንዳየው። ቅንብሩ ማን ነበር የሰራው? ቅንብሩን ቶምቢት ነው የሰራው። ቶምቢት ያው በሮፊ ሙዚቃ ላይ እናውቀዋለን። ሮፊ ሙዚቃ ላይ በጣም ትልቅ አስተዋጽኦ አድርጓል። ቆንጆ ነው የሚሰራቸው ሙዚቃዎች። ቀጭን ጠጅ ማን ነው? ቀጭን ጠጅ ቀጭን ጠጅ ስሙ ደስ ይላል። ስሙ በጣም ደስ ይላል። ምን ነበር ያቀናበረል? ቀጭን ጠጅ ቀጭን ጠጅ ስኪኒ ዋይን እንለዋለን እኛ። እሺ ስቱዲዮ ውስጥ በጣም ወንድማችን ነው፣ ታናሽ ወንድማችን፣ በጣም ጀግና ፕሮዲዩሰር ነው። መላ ውስጥ ከነበሩ ፕሮዲዩሰሮች አንዱ ቀጭን ጠጅ ነው። ሂፕ ሆፕ ላይ ሞር ፎከስ አድርጎ ይሰራልና ክንፍ የሚል ትራክ አልበሙ ላይ ስለ ገርል ፍሬንድ እያሰብኩ የጻፍኩት ሙዚቃ ነው ክንፍ። እና ከቀጭን ጠጅ ጋር ሆነ እንደዚህ አር&ቢም ነገር ሆኖ ሂፕ ሆፕ ነገር መስራት ፈልጋለሁ ምናምን እለው ነበር። ቢቷን መጀመሪያ ሰራናት የክንፍን ማለት ነው። ክንፍ የሚለው ትራክ ላይ ቀጭን ጠጅ ነው ቢቱን መጀመሪያ ሰራው። እንደውም በጣም ለፍቶበታል። የሆነ ፋይል ምናምን የሚጠፋበት ነገር አለ አይደል ይመስለኛል። ላፕቶፑን ጥሎ ነው የሆነ ቦታ ምናምን መሰለኝ ፋይሉ ጠፍቶ ከአዲስ ነው የሰራው እና ለፍቶበታል። ቀጭን ጠጅ በጣም ያንግ ታለንትድ ፕሮዲዩሰር ነው። ክንፍ የሚለውን ትራክ እሱ ጋር ነው የሰራሁት። አድማጮችም ክንፍን እስቲ ስሙለት። የቀጭን ጠጅን ከስቲቭ ጋር የሰሩትን ክንፍን አዳምጠን ተመልሰን እንመጣለን። ተመልሰን መተናል። ዳዊት ፖድካስት በትርታ 97.6 ኤፍኤም ላይ ዘውትር በዚህ ሰዓት ይተላለፋል። ዩቲዩብ ላይ ደግሞ ዳዊት ፖድካስት ብላችሁ ሰርች አድርጋችሁ ይህንንና ሌሎችንም ፕሮግራሞች ከነ ምስላቸው ታገኙታላችሁ። ጎንደር የተሰኘ ሙዚቃ አለ ማህሌት ወንድሙና ፋሲል ደሞዝ የተሳተፉበትና የማህሌት ወንድሙን ከዚህም በፊትም አምባሰል ግጥም አብራችሁ ስለሰራችሁ በሙዚቃም ብዙም አልገረመኝም አልበም ውስጥ መካተቷ። ፋሲል ደሞዝ ግን አሁን ላይ ብዙ ጊዜ ሳምፕል እየተሰሩ ስለሆነ ሳምፕል ወስዶ ነው ወይስ የምር ፋሲል ደሞዝ መጥቶ ነው ወይስ ድምጽ ተቀርቶ ልኮለት ነው? እና ትንሽ ግራ አጋባኝና ስለ ጎንደር ሙዚቃ ይወራለት እስኪ። እሺ ጎንደር መላ ሪከርድስ ፕሮዲዩስ ያደረጉት አልበሙ በሰዓቱ ሪከርድ የምናደርግበት ስቱዲዮ ከዲሲ ነው የመጡት ከዋሽንግተን ዲሲ። ያው ፋሲል ደሞዝም የሚኖረው ዋሽንግተን ዲሲ ነው አይደል? እና እዛኛው ሌላ ስቱዲዮ አለ ዋሽንግተን ማለት ነው። አዲስ አበባም አላቸው። አሜሪካም ደግሞ ዋሽንግተን ዲሲ ውስጥ ሌላ ስቱዲዮ አላቸው። መላ ሪከርድስ ሁለቱ ቦታ ነው ያለው ዋሽንግተንና አዲስ አበባ። እና የዋሽንግተኑ ላይ ፋሲል ደሞዝ እየሰራ ነበር። ዴቭ ይባላል የመላ ሪከርድስ ከኦነሮቹ አንዱ ማለት ነውና እኛ እየሰራን ያለውን ፕሮግረስ ያያል ምናምን በየቀኑ ምናምንና ጎንደር ሚል ትራክ ከማሂጋ እና ቢኒያሚር ታውቃለህ? ቢኒያሚር የቦሌው ጎዳና በጣም ከባባር ሙዚቆች ገጣሚ ነው። የጎሳዬ ተስፋዬ ማለት ነው። የጎሳዬ ተስፋዬ ማለት ነው። የቦሌው ጎዳና በጣም ብዙ ከነታደለ ጋር በጣም ብዙ ጠርቻ አልጨርሳቸውም። ላይ ከ90 ጀምሮ በጣም ከባድ ሰው ነው እና እሱም አጠገባችን አለ። እኔ ይመቸኛል ትልቅ ሰው ካገኘው ማሳተፍ ላይ ፊውዝድ እንዲሆን ማድረግ ምናምን ስለሚመቸኝ ከሱ ጋር እየሰራን ነበር። ይሄ ነገር ለምን ፋሲል ደሞዝ አይገባበትም ማለት ዴቭ። እሺ እና እንዴ ደስ ይለኛል። ፋሲል ደሞዝ ደግሞ የሚገርም ልጆኜ እናቴን ያስተዋወቀች ከውጪ መታ የሆነ ሲዲ ምናምን ይዞ የሚመጣ ነገር አለ እና የሆነ ጎንደር ዘፈን ብላ ከፈተችና በጣም ነው የምወደው እስቲ ምናምን ትለኛለች። በቃ ፋሲል ደሞዝን እንዲሁ ሴቭ አድርጌዋለሁ። ስለ ጎንደር ሲነሳ ደግሞ ገብቷል። ፋሲል ደሞዝ በጣም ፐርፌክትሊ ማች ሊያደርግ የሚችል ሙዚቀኛ ነውና ጭራሽ ጠይቀውኝ ላይክ ፋሲል ደሞዝ ቢገባበት ምናምን እንዴ በደስታ አልኩኝ። እሺ በቃ ኤክሳይት ሆኜ ጠበቅ ነው ተቀደው ግጥሙ ላይም ሼር አረግን እዚሁ ካለው ጋር እንዳልኩ ቢኒያሚር ትልቅ ሰው እዚህ ጋር ያልጨመር ነው። ማሲንቆ ላይ ሀዲንቆ አለ። ሀዲንቆ ማሲንቆ
አፍሪማ አዋርድ ላይ ዘንድሮ አሸናፊ ነበር። ኢትዮጵያን እየዞረ እያስጠራ ነው። በጣም ይለፋ ሰው ነው። በጣም ጎበዝ ልጅ ነው። ከያምሉ ሞላ ጋም ደግሞ ኢፒ እንዳላቸው አውቃለሁ። ካልተሳሳትኩ ኢፒ ወይም አልበም አውጥቷል። ኢፒ ያላቸው ቅርብ ጊዜ ወጣና እሱም አለበት። ገባየ ያሉበትን ሰዎች አያቸው። ፋሲል ደሞዝ አለ፣ ማሂ አለች፣ ሃይፐር ዜማ አለ። ትልቅ ኢነርጂ ነው። ሃይፐር ዜማው ፕሮዲዩሰር ነው፣ ግን ዳንሶል ሞር የሚሰራው ከህዋና ጋም ካየው ሬጌ ኢዲኤም ከበኩኩ ጋር። ስለዚህ በዚህኛው ለየት ብሎ መጥቶበታል ልንል እንችላለን። እሱ ራሱ ከብዶት ነበር። ሃይፐር ዜማ ራሱ 6/8 የሚባለው የጎንደርኛው ሎክ ድራም ይባላሉ። ይሄ አማፒያኖ ላይ ምናምን ያሉ ሎክ ድራሞች ነው የከተት ነው እና ፋሲል ደሞዝ ገባበት። አማረ ውጤቱ መጨረሻው እንዳየኸው። ፋሲል እዚህ ነበር የተቀዳው ወይስ ከአሜሪካ ነው ተቀድቶ ይላል? ከዋሽንግተን ከዛው ነው ይላል። ከአሜሪካ ተቀድቶ ይላል። ስለዚህ አንተና ማህሌት ወንድሙ ልሰሩት ነበር ያሰባችሁት ሙዚቃው? እሷን ብቻ ላስገባት ነበር ያሰብነው። የዴቭ አይዲያ ነው። ፋሲል ደሞዝ ለማይገባ የመላ ሪከርድስ ተጠሪ የሆነው ዳዊት ሲሰማው ለምን ይሄን ነገር ፋሲል ደሞዝን አናሰማውም አለ። ፋሲል ሰማው፣ በደስታ ተካተተበት። ከወጣቶቹ ጋር መስራት ፈልጋሉ አለሱ። ስለዚህ ይህን ሙዚቃማ አድማጮች መስማት አለባቸው። ግዴታ እንጋብዛቸውና እንመለሳ። ግዴታ። መልካም፣ ይህን ሙዚቃ ጋብዘናችሁ እንመለስ። አብራችሁን ቆዩ። ተመልሰን መተናል። የስቲቭ ላየንን ፋሲል ደሞዝ ማህሌት ወንድሙ ጎንደረኛው ሙዚቃ አዳምጠን መጣን። አልበሙን በጣም ተወዱታላችሁ። ዩቲዩብ ላይ ገብታችሁ ስቲቭ ላየን ብላችሁ ሙሉ አልበሙን አዳምጡት። አስተያየቱን ደግሞ እዛ ላይ ያስቀምጡለት፣ ቶሎ ይመልሳል። ቆንጆ አልበም ነው። ኢንስታግራም ላይ በምንድን ነው ሊያገኙ የሚችሉት? ኢንስታግራም ሁሉም ላይ ስቲቭ ላየን ነው፣ STIF ላየን። ኢንስታግራም፣ ዩቲዩብም ቲክቶክም ሁሉም ላይ። እንደውም ቲክቶክ ላይ አክቲቭ አልነበርኩም፣ አሁን ጀምሬያለሁ፣ አክቲቭ ሆኛለሁ። ስፖስት የሚሰጡኝ ኮሜንቶች በጣም ይገርማል። እኔ ያልሰርቻለሁ እንዴ የሚያስብል ኮሜንቶች እያየሁ ነው። እና ስቲቭ ላየን ብላችሁ ከገባችሁ ስፖቲፋይ ኤቭሪዌር ስቲቭ ላየን ብቻ ስቲቭ ላየን ብለው ሁሉም ላይ ቲክቶክ፣ ኢንስታግራም፣ ዩቲዩብ ሁሉም ላይ፣ ስፖቲፋይ ላይ፣ ፌስቡክ ላይ ሁሉም ላይ አለ። ስለመጣ ከልብ ነው የማመሰግነው። ቀረ የምትላቸው ሀሳቦች ካሉ ስለዚህም አልበም አጠቃላይ የሆነ ነገር ብትለን እና ስለ ቀጣይም ደግሞ የታሰቡ ከአልበሞች ጋር የተገናኙ ነገሮች ካሉና ማወቅ አለባቸው አድማጮች ብለም የምታስበው ካለ ጠቅላላ አድርገህ ስለሁሉም የተወሰነ ነገር በለን። አጠር አድርጌ ስገልጽልህ አሁን ትልልቆቹም አርቲስት ኢትዮጵያ ውስጥ ታንዛኒያ ከኛ በኢኮኖሚ በጣም የሚያንስ፣ ኡጋንዳ ምናምን ከኛ በጣም ያንሳሉ በኢኮኖሚ፣ ግን አርቲስቶቻቸው ያላቸው ቤት የሚነዱት መኪና ያላቸው እንትን በጣም ትልቅ ነው። ለምን? ኮፒራይት ስላለ ነው፣ የአይምሮ መብት ስለሚጠበቅ ነው። ገብቷላ? እና እኔም ከራሴ ኤክስፔሪየንስ በገናው ላላይ ጉማ የተለያዩ ቻናሎች ላይ ስለምንለቃቸው በፊት አሁን ስም መጥቀስ አያስፈልግም፣ የተለያዩ ቻናሎች አሉ እና ኤክሲዮን አካሄድ ነው ይሄ ኢትዮጵያ ውስጥ ማለት ነው። እና ራሴ ዲስትሪቢዩተር ከፍዬ አሜሪካ ላይ ነው ያለው። ገብቷል? ራስ ማውጣት ትችላለህ። ዩቲዩብህንም ላይክ ዩቲዩብ ብቻ ስለወጣህ ሙዚቃ መልቀቅ የምትችል ይመስላችኋል አንዳንድ ሰዎች። ዲስትሪቢዩተር አለ፣ ራይትህን ይጠብቁልሃል። የትም ቦታ ይከፈት፣ ቲክቶክም ቢከፈት፣ ዲስትሮኪድ፣ ስፖቲፋይ የትም ቢከፈት እያንዳንዱ ቦታ ላይ ይቆጥራል። እና ያ የሚቆጥረው አይደለም ማኖር ሀብታም ያደርጋል። ገብቷል? ኢትዮጵያ ውስጥ አሁን እሱ መጀመር አለበት፣ ትልልቆቹም ላይ ማለት ነው። እና ወደ አልበሜ ስመጣል ሰሞኑን ሊስኒንግ ፓርቲ አለ፣ ማነው ሪሊዝ ፓርቲ አለን። እሱ ላይ እየተዘጋጀን ነው፣ ጋብዛለሁ በዚህ አጋጣሚ። ከዛ በኋላም ሌላ ስራዎች አሉ፣ ለሌላም ጽፋቸውም እኔም ቪዲዮ ክሊፖች ከኤቢዲ ጋር ሆነን የምንሰራው የሆነ ፕሮጀክቶች አሉ። አረ ከአብዱልኪያር ጋር መልካም፣ ደስ ይላል በጣም። ከአብዱልኪያር ጋርም አዳዲስ ስራዎች አሉ። በጣም ታላቅ ወንድማችን ነው፣ መካሪያችን ነው። አራዳ በጣም ጀግና ያወጣቸው በጣም ብዙ ሰዎች አሉ። ይሄ ባልህ በቃ መናገሩ ይቅርና በግጥም በዜማ በምናም በብዙ ነገር ያገዛቸው ብዙ ሰዎች አሉ። ህይወታቸውም ላይ ነው ማለት እና ከሱም ጋር አዳዲስ ስራዎች አሉ። ሃይፐር ጋም የተቀመጡ ብዙ ስራዎች አሉ። እነሱንም እያሰብንበት ነው። ዋናው ነገር ግን ስቲቭ ላየን የሚለውን ብራንድ ዩቲዩብም፣ ስፖቲፋይ፣ ዲስትሮኪድ፣ አፕል ሚውዚክ ሁሉም ላይ ሬዲ አድርጌያለሁ። ካሁን በኋላ በራሴ ነው የምለቀው ሁሉ ነገር። ሙዚቃው ላይ ፕሮዲዩሰሮቹንም ላይክ ሙዚቃውን ያቀናበሩት፣ ስቱዲዮን ያመቻቹት፣ ቀረጻው ላይ አስቴቲክ የሚባሉ ጀግና ቲሞች ናቸው። ኤዲቲንግ ላይ ጃፒ፣ ጎፕሮ ፕሮዳክሽን
እና ሃይፐርም ቀጭን ጠጅ ቶምቢት ሁሉንም ከዛ ቲክቶክም ኢንስታም ሁሉም ላይ ሼር ያደርጉ በጣም ብዙ ሰዎች ላይ ከኔ ጋር በጣም መልካም ግንኙነት ያላቸው ሰዎች አሉ። ሁሉንም ከልብ አመሰግናለሁ። ቴንክ ዩ ሶ ማች። በጣም አሪፍ ስቲቭ ስለመጣ ከልብ አመሰግናለሁ። በዚሁ ግን አስምሬ መናገር የምፈልገው ለሌሎችም አርቲስቶች ቢሆኑ ስራችሁን ሁልጊዜ እየሰሩ የቪዲዮና የድምጽ ግብአቶችን በደንብ በተቀናጀ መልኩ የራሳችሁ የሶሻል ሚዲያ አካውንት ላይ ብታስቀምጡ በጣም መልካም ነው ብዬ አስባለሁ። ምክንያቱም አንድ ከውጭ የመጣ አርቲስት እንኳን ስመጥር የሆነ ከእናንተ ጋር አብሮ መስራት ሲፈልግ መጀመሪያ የሚመለከተው ነገር ምን ያህል ተሰሚነት አላቸው፣ ምን ያህል ተደማጭነት አላቸው ነው የሚለው። ያንን ደግሞ የሚመለከተው በዩቲዩብ፣ በቲክቶክ፣ በኢንስታግራም ምን ያህል ተከታይ አላቸው ብሎ ነው የሚያስበው እንጂ አይ ይሄ መረጃ እኔ ጋር የለም ብትል ተቀባይነት ውድቅ ነው የሚሆነው። ስለዚህ እነዚህን መረጃ ሰንዶ ማስቀመጡን ሁላችንም በተሰማራንበት ሙያ የራሳችንን ነገር ልክ እንደ ሲቪ ሁላችንም ያስፈልገናል ብዬ አስባለሁ። የምንሰራባቸውን ስራዎች ውጤቶችን ሰንዶ ማስቀመጥ ነገ ከነገ ወዲያ ስራችንን ወዶ አክብሮ እኛን ለማሰራት የሚፈልግ ሰው ከዚህ በፊት የሰራናቸውን ስራዎች ተመልክቶ ስራውን ወዶት ያሰራናል ማለት ነው። ይሄኛው በሁሉም የስራ ዘርፍ ላይ የሚካተት ስለሆነ ይህን ነገር አጽንኦት ብንሰጠው መልካም ነው ብዬ አስባለሁ። ስቲቭ ላየን ስለነበረን ቆይታ ከልብ አመሰግናለሁ። ስለመጣ እግዚአብሔር ያክብርልን። አመሰግናለሁ። የነበረን ፕሮግራም ይሄንን ይመስል ነበረ። የእንግዳችን ስቲቭ ላየንን ሙዚቃዎች ዩቲዩብ ላይ ገብታችሁ ተመልከቱ። ስቲቭ ላየን ብላችሁ ታገኙታላችሁ። ኢንስታግራም፣ ቲክቶክ ላይ ሁሉም ላይ ያለ ስቲቭ ላየን ብላችሁ ቆንጆ አልበም ቅኝት የተሰኘ አልበም አውጥቷል። እሱን እየሰማችሁ ተዝናኑበት እላለሁ። በእኔ በኩል ዳዊት ፖድካስት ከትርታ 97.6 ኤፍኤም ጋር በመተባበር ዘውትር በዚህ ሰዓት የሚያቀርብላችሁ ከዳዊት ጋር ቆይታ ይህንን ይመስል ነበረ። በሌላ ጊዜ እስከምንገናኝ ድረስ ቸር ቆዩልን ብለናል።